ስቼ መሄድ ይችላል ፖሊስ ጋር ደውዬ አደጋ ላይ ነች ድረሱላት ብዬ ማለት ነው እሷ ደግሞ አዚዛ እያለች ያለችው እኔ ሳውዲን አላቅም ህጋቸውን አላቅም ፖሊስም መሄድ አይችልም ነው የምትለው ገባክ ስለነገ ልጅቷ ላይ የሆነ ነገር ሀፕን ካደረገስ ውጪ አይዶኖ ምን አቃለሁ እንግዲህ ልጅ ከሞተች በቃ እንደዚህ ሰምተን ነበር ካላስ ከዛ የሀገራቸውን ህግ አላቅም ወንድሜ እኔ ማቀው የኢማራትን ነው በእነሱ አገር ህግ እንዴት እንደሆነ ሰውየው ልግደልሽ አይደለም ጥያቄው ሰውየው ጥያቄ ሌላ ነው ያንን ነገር እምቢ ማለት መብት አላት እሷ እንደዚህ ሲቀርባት መክፋት ትችላለች ቪዲዮ ራሱ እየተቀረጸች ብትገፋው ትችላለች የኔ ልጅ ነች ጉቺዬ የኔ ልጅ ነው ይሄው ልክልሻለሁ ጉቺ አይዲያን አግኝተሽኛል ያ ገብቶኛል ያንተ ሐሳብ ግን እኔ ያገራቸው ህግ እኔ ምንም አይገባኝም ወንድሜ እኔ ሳውዲ ህግ አላቅም አይገባኝም ጭራሽ ህጋቸው እንዴት እንደሆነ እዚህኛ ጋር አገኘሽው ነው ሌላ ወረቀት ላክልሽ ሰያው ሳውዲ ኮንች እኮ ተደውል 900 ይተሰያለሽ ነው ቁጥር የለኝም ማለች እኮ አልሰማህም ቅድም ደውይ ስንላት ስልክ የለኝም ቆይ እኔ ምልሽ ቅድም የሳውዲ ስልክ ሰጠሽ አይደለ ሀያት አይሚን ህይወት ወይ አቤት የሳውዲ ቁጥር ነው አይደለ ዋትስአፕ ያለሽ አዎ እና በዛ ስልክ ፖሊስ ጋር መደወል አትችይም አይደውልም እሱ ስልክ በፊት የነበረኝ ነው ለሌላ ሰው ሰጣውብኛል እሱ ግን ዋትስአፕ የከፈትኩበት ነው ኦኬ ቁጥሩ ይሰራል ገባኝሽ ኦኬ አዚዛ ለምን አትተባበራትም በዋትስአፕ አውርተን ነው ብላ 900 ለምን አትደውልላት ደውላ ያለችበት ሎኬሽን ለምን አንነግርላት እንደዛ ሲቻላል አዚዛ ቆይ ሀገራቸውን ነገር ስለማላቅ እንጠይቃት ነው ያላቀ እዚህኛ ሀገር ቢሆን እኔም ከቤቴ መደወል እችላለሁ ሰው አደጋ ላይ ነው ድረሱ እሱን እኮ ነው የምልሽ ጉቺዬ እኔ ታምንኛለሽ ያ ስለምትኖሪበት ኦፍ ኮርስ አምንሻለሁ ሀገሪቷ ላይ ያለሽ እኮ አንቺ ነሽ እኔ ያለ 4 አመት የኖርኩበት ሀገር ነው አይቻልም እኔ ዛሬ ከሪፖርት ልጅን አስወጥቼ አስልኬያለሁ ኦኬ አይቻልም ማድረግ ያለብን እናደርጋለን የማይቻለውን ነገር ይልሽ እስራኤል ተቀምጠው ፍራንሳ ተቀምጠው ጀርመን ተቀምጠው እንዲያርጉ አትበሉን እኛ የምንተዳደረው በሳውዲ አረቢያ ህግ ነው እንጂ እናንተ በመትኖሩበት ሀገር ህግ አይደለም አይቻልም ካሉ መንግስት ካልፈቀደ ራሴን አሳልፌ እኔ ለሰው አልሰጥም መጀመሪያ ለራሴ ነው የምኖረው ህጉ የሚከለክለውን ነገር አላደርግም እናንተ ስላላችሁ አይቻልም ሳውዲ አረቢያ እንደዚህ የሚባል ነገር የለም እኔ ቤት ውስጥ ለሚፈጠረው ችግር ለፖሊስ ማመልከት እችላለሁ ወይም እኔ አፓርታማ የምኖርበት ላይ ለህይወቴ ስለሚያሰጋኝ መክሰስ እችላለሁ ለሶስተኛው አፓርታማ ግን አልችልም እንኳን ከኔ 1200 ኪሎ ሜትር ላይ ርቀት ላለች ልጅ በጣም እኮ ሩቅ ነን ሳውዲ አረቢያ በጣም ሰፊ ነው ገብቶሃል ወንድሜ የክፋት አታድርገው በመንችለው አቅም ነው እኛ ሰዎችን የምንረዳው ምንም ነገር ሆነን እንዳይመስል ኮሚኒቲም አይደለንም ኤምባሲ ውስጥ የምሰራ ሰው አይደለም በግለሰብነት ነው ግን ሰው መሆን ይቀድማል ስለዚህ የማይቻለውን ነገር ለምን እንትን ትሉናላችሁ ኦኬ በደሊቨሪ ሲም ካርድ ቢላክላት ልጅቷ ነገ በር ላይ መቀበል ትችላለች በአንድ ሹፌር ሲም ካርድ ብታስልኪላት እሱን የአካባቢዋን ሁኔታ እሷ ነች የምታውቀው የሚልክላት ሰው አይ እሷ ወጣ መቀበል ትችላለች በአንድ ሹፌር ሲም ካርድ ወጥቶ ቢላክላት ትችያለሽ ማሪ እችላለሁ በሩ ክፍት ነው እዚህ ሳውዲ አረቢያ የምትኖሩ ልጆች ካላችሁ ህጉን ስርዓቱን ታውቁታላችሁ ተናገሩ ሌሎቻችሁ ግን ምንም ብትሉን ያልሰማችሁ ለኔ ስለ ሳውዲ አረቢያ ልትነግሩኝ አትችሉም ይሄን ግልጹን ነው የምነግራችሁ እኔ ስለ ዱባይ በጣም አላወራም ሲም ካርድ በቃ በዚህ ተባበሪያታ ሲም ካርድ ላኪላት በአንድ ሹፌር ወይ እዛ አካባቢ የምታውቂው ሰው አለ እሱ ያለችበት አካባቢ ዴሊቨሪ የሚሰሩ ሰዎች አሉሽ ሲም ካርድ ይዞላት ሊያደርሱላት ይችላል ይልክ ወንድሜ 1000 ምናምን ኪሎ ሜትር ከሷ አርቃለው እያለይ ስለሆነ እሷ እዚህ ውስጥ እዛ አካባቢ እሷ ባለችበት ሎኬሽን አካባቢ
ውስጥ ካላችሁ እዚህ ውስጥ እሷ የምትኖርበት አካባቢ መቶልሻል። አዚዛ መቶልሻል። እስቲ ቆይ አንድ ቁጥር የሚጽፋሉ ላስገባቸው። እንተኑ ውስጥ ሲገኛል እንደ ባንክ አካውንት ባለችበት አካባቢ ያሉ ሰዎች ካሉ የሎኬሽን ሲም ካርድ አውጥተው በፓስፖርት ቁጥርሽን ታገኝቷል። ሙሉ ስምሽ ፓስፖርትሽንስ ንገሪኝ። ቁጥርሽን አገኘሁት እዚህ ጋር ስም ነገር የለውም ግን ይሄ መጀመሪያ የላኩልሽ ጋር ሙሉ ስሜ አለ። መጀመሪያ የላኩልሽ ጋር ቆይ መልሼ ልላክልሽ። ሰላም አትላክ ደግሞ የት ነው የምትኖሪው? እኔ ሪያድ ነው የምኖረው። የት ነው የምትኖሪው? ቡሬዳ አልከሲም። ደግሞ ቆይ ልንገራችሁ፣ አሁን ፖሊስ ሰበስቡ ነው እንጂ ሳውዲ አረቢያ ቆይ አንቺም ኮንትራት ስለሆንሽ ማንንም ሰው ሳውዲ አረቢያኛ 15 ዓመታችን ነው። ባትሆንም ኮንትራት አከጅም ኮንትራት ከሆነ ሹፌሩ አንቺም እንደምትያዥ ስለምታውቁ እዚህ እንደምትታወቁ ወርቀት እዚህ ሀገር አይቻልም። ውሸት ፖሊስ ሰበስቡ ካለ አዚዛ ገባችሁት አልገባኝም። የገባችሁት ምንድነው? ገብታችሁ ሰላምታም የለም። እኔ ስለ ሳውዲ ማለት ነው። አሁን ያወጧት ከሆነ እስኪ ይሞክሩ እንስማቸው። ለምን አዚዛ አንቺ ይዘሽዋል። በቃ ሌላ አያስፈልግም። አሁን ልኬልሻለሁ ስሜን ሙሉ ስሜን። አንድ ሰው ከያዘው እንደዛ ቢጨርስ አይሻልም? ሀሳብ ካላችሁ ከሷ ጋር ሲም ካርድ ስላለ ለሲም ካርዱ አንድ ቁጥር የጻፉ መስሎኝ ያስገባቸው። ይኸውልሽ ጉቺ እኮ እሺ፣ ሀሳብ ካላችሁ ከአዚዛና ከሷ ጋር እኔ ጥያቄ መልስላችኋለሁ ማለት ነው። ግን ሲም ካርድ የምትፈልግ ከሆነ ዋትስአፕ ምናምን የምታወርድ ከሆነ እኔ ልተባበራት እችላለሁ። አንደኛ እኔም አግዝሻለሁ። ወጪ የሚያስወጣሽ ከሆነ የተወሰነ ሳንቲም አግዝሻለሁ። አያስፈልግም። ሁለተኛ ነገር ደግሞ ማለት ነው አዚዛ በትክክል እንትኑን የምታውቅ ከሆነ ያኔ ትክክለኛ ኬዝ ከሆነ የምትተባበርበት መንገድ ይኖራል። በውስጥ ብታወራ ይሻላል። ማለት አሁን እዚህ ጋር ፖሊስ ጋር መደወል አትችልም። ለምን? አንደኛ ሳትላፊ ነው። ብትደውሉላ አያነሱላትም። ምክንያቱም የኛ ኤጀንሲዎች እዚህ የሚኖሩት ሪያድም ሆነ የትም ኤምባሲ አያነሱም። በፈለግሽ ሰዓት አንስተሽ ማውራት አትችይም። ሁለተኛ ደግሞ የሀገሩን ፖሊስ ራሱ አዚዛ ይዛ ብትሄድ ለሀገራቸው ህግ ለሀገራቸው ዜጋ ነው እንጂ የሚፈርዱት ለኛ ዜጋ ተበደለ ብለው አይፈርዱም። ምክንያቱም የሀገራቸውን ህግ ነው የሚያስቀድሙት። ስለዚህ አሁን እሷን የምንረዳት መንገድ አንደኛ ሲም ካርድ የምትፈልጊ ከሆነ ዋትስአፕ የምከፍችበትን እኔ ልስጥሽ ቁጥር ዋትስአፕ፣ ቴሌግራም የመሳሰሉትም ማለት ነው። ያልተጠለፈ የማይጠለፍ ቁጥር በውጭ የገዛነውን ቁጥር ልስጥሽ መደወል ከፈለግሽ። ዋትስአፕ አላት ማሪ። እሷ እኛ ወደ ፖሊስ ደውይ ስንላት ወደ ፖሊስ ለመደወል የዛ ሀገር ቁጥር ያስፈልጋል which የላት እንጂ ዋትስአፕማ ኖሯት ነው እየተላለ እኮ የዚህ ሀገር ቁጥር እኮ ነው የምሰጣት ነው። ገባኝ። እሷ ይፈልግ ጉቺዬ ነገ ከዙሁር በኋላ በኢትዮጵያ አቆጣጠር ከ7 ሰዓት በኋላ ለፖሊስ እንዴት እንደምትደውል እኔ ቁጥር ልክላታለሁ። እሷ እርግጠኛ ሁና ለፖሊስ ሂዳ እኔ እንዲህ ችግር አለብኝ ብላ ቪዲዮ እንዳታሳይ። ቪዲዮ ማሳየት የለባትም። ለምን? የ7 ዓመት እስራት ነው እዚህ ሀገር። ግን ነገ ጁምዓ ስለሆነ አርብ ስለሆነ እኔና እሷ በዋትስአፕ እንጻጻፍና ምን እንደምትላቸው ሎኬሽን ራሱ የምትልክላቸው በዋትስአፕ አይደለም በጎጌል ነው የምትልክላቸው። ፖሊሶቹ ወደ እሷ ቤት እንዲሄዱ እዛ ሲመጡ ምን ሆነሽ ነው ስትባል የሰውነቷን ክፍል እየደባበሰች ቋንቋ እንኳን ባትችል ማሳየት ነው። ምን ይላሉ? ተሐሩሽ ነው ይላሉ። በዛ አልፈልግም ብላ ፖሊሶቹን ካያዘቻቸው ጥለዋት አይሄዱም። አየሽ፣ ጥለዋት አይሄዱም። እንቃርጋ ካያዘቻቸው ምን ጥለዋት አይሄዱም። ይዘዋት ይሄዱና እሱን ደግሞ ወደ ህግ ቦታ እንዲቀርብ ያደርጋሉ። ሌላው የሚለፈልፉት ነገር አይሆንም። ማሪ ቴንኪው አዚዛ፣ አላህ ይባርክሽ። ይሄንን ነው እኮ ያልኩሽ። አላህ ይባርክሽ አዚዛ። ድረሽ ማሳየት የለብሽም። ቪዲዮ ካለሽ ቪዲዮውን እኛ ማስረጃ የምንፈልገው ለኢትዮጵያ ነው እንጂ ለዚህ ሳውዲ አረቢያ ውስጥ እንድታይ አይደለም። ከታየ እሷ ራሷ ወንጀለኛ ሆና እንደገና ደግሞ የ8 ዓመት እስራት ቪዲዮ ማንም ሰው ጋር እንዳይደርስ ወደ ኢትዮጵያ ብቻ እኛ ውሸታም እንዳንባል የምናቀርበው ማስረጃ ነው። ይሄንን በደንብ አርጋችሁ ወቁ።
እንጂ ክልክል ነው እዚህ ሀገር። አይኔ ፖሊስ ጋር ደውዬ በቃ ፖሊስ እጄን እሰጣለሁ ብለሽ ካልሽ ምንም ችግር የለም። ቪዲዮ ሳታሳይ በምልክት ትነግሪያቸዋለሽ። እነሱ ሲሄዱ ተከትለሽ መሄድ ግን ብራሽን ምንሽን እቃዎችሽን አዘገጃጅተሽ ማለት ነው። እሺ ከስልክሽ ላይ ራሱ አሁን ወደ አዚዛ ስለላክሽው ቪዲዮውን ከስልክሽ ላይ ቪዲዮውን ቶታሊ ዲሊት አድርጊ፣ አጥፊ። ሌላም ነገር ሳዋ በቃ ጉቺ አመሰግናለሁ። ያ ፖሊስ ጋር የምትደውልበትን ነገር በቃ እኔ አመቻቻለሁ ስላለች አውርተው ታመቻችላት። እርግጠኛ ነኝ ያው መደወል ትፈልጋለች ብዬ አስባለሁ። እሷ ሴም ካርድ ማያስፈልግሽም፣ 4 ቁጥር ነው፣ ነፃ ኮል ነው። አትጨናነቂ። እሺ ሳዋ በቃ እግዚአብሔር ይጠብቅሽ። ከዙር በኋላ እናወራለን። እሺ አይዞሽ። ዋናው ግን ጉቺዬ ወላሂ ያየሁት ቪዲዮ ሰውየው እንደዛ ሲመጣ ይውልሽ እንዲህ ብላ አንድ ጊዜ ብትሰጠው አይቀርባትም ነበር። ያው ይፈራሉ፣ ፍራቻ ስላለ ነው። ግን አሁንም ቢሆን ቢመጣባት ኮስተር ካለችበት ይፈራል። በጣም ነው የሚፈራው። ያስታውቃሉ። እንደዛ አይነት እንትን አይደለም። አጥፊም በቃ ጉቺ መልካም በሰላም የምትተኝ ሴት ነበር። በቃ ነገ ከእንትና ጋር አውሩ። እሺ አዚዛን ፎሎ አድርጊያትና ያለውን ነገር አውሩ። ዋትስአፕን ተቀያይራችኋል። የትን ቆይ ላውርደው፣ የላክሽልኝን ላውርደውና እንዳለ አጥፊያቸው ካንቺ። እሺ ለክፉም ለደጉ። እሺ እኔ ወዳለህ አንቺ ጋር ይሁን። አብሽሪ። እኔም ለዚህ ነበረ ደውሉ ስላሉ ነው። እሺ አመሰግናለሁ። እሺ እናቴ እሺ እናመሰግናለን። አላህ ይርዳሽ። አስፈላጊ ነገር ካለ ችግር የለውም። በአረብም በኩል የሚረዳሽ ሰው ካለ አለ። ቪዲዮውን አዚዛ ታውርዱና በስልክሽ ላይ ራሱ አጥፊ። እሺ ማሪ አሁን አጥፊ። አውርቼዋለሁኝ። አጥፊ ሁሉንም እንትን ብዬ ድሌት አድርጊ። እሺ አጠፋዋለሁ በቃ እንዳለ። እሺ ጌታ ካንቺ ጋር ይሁን። አብሽሪ፣ አትፍሪ፣ አይዞሽ። አሜን። እሺ አሁን ስትተኝ መኝታ ቤትሽን ቆልፊ። እሺ ግን ለፖሊሶቹ ነው የምናገረው። አዚዛ ከአዚዛ ጋር ታወራለች ቢሉኝስ? ምን ካሉ ታፍደግታለሁ። እሺ አቤት። መኝታ ቤትሽን ቆልፈሽ ቁልፉን እንዳትነቂ። እሺ ላዩ ላይ ታዩ። ምናልባት እንኳን እሱ በሌላ ቁልፍ ሊከፍት ቢፈልግ እንዳይከፈትለት እንዳትነቂ። ቁልፉን ላዩ ላይ ታዩ። እሺ አይዞሽ። እኔ ደህና ደሮሽ። አሜን። ጉቺ በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ። አብሽሪሽ የኔ ቆንጆ ናት። ሰላም ደሪ። እሺ እናቴ አመሰግናለሁ። ምንም አይደለም። ወይ እግዚአብሔር እናንተ ወይኔ ምን እንደሚሻለኝ አላውቅም። ግን አንድ ነገር ልንገራችሁ፣ ስፔሻሊ አረብ ሀገር ላይ ያላችሁ፣ ይህ ስደት ላይ ያላችሁ ሴቶች፣ ማዳም ቤት የምትሰሩ ሁኑ፣ በሚዲያ ላይ ያላችሁ ሁኑ፣ አንድ ነገር ልንገራችሁ እህቶች፣ አትፍሩ። የሀገሪቷን ህግ አክብሩ። ህጉን ብቻ አክብሩ። ህጉ አታድርጉ የሚላችሁን ነገር አታድርጉ። እኔ ለምንድን ነው የትኛውን ነገር ይዘው ብር ተነጠቅኩ ብለው ቢመጡ አላዳምጥም። አይታችኋል። ደላላ እንዲያረገን ብለው ቢመጡ አልሰማም፣ አልገባም። እንደዚህ አይነት ነገር ውስጥ ማአት ነገር ይዘው ይመጣሉ አይደል? እንደውም ቀልጃ ሹፌ ምናምን እንመሸኛቸው። ወንድ ብር በላን ብለው ቢመጡ አልገባም። ለምን? በህጉ ክልክል ነው። አገሪቷ ህግ ያለበት አገር ነው ብለው አስምረው አስቀምጠዋል። የትኛውም አይነት ወንጀል ሲሰራ የሚደወለው ወደ ፖሊስ ነው ብለዋል። እናንተ ወንጀል እስካልሰራችሁ ድረስ ህጉን እስካከበራችሁ ድረስ መብታችሁን ለሚነካችሁ ለማንኛውም ነገር የሚያስፈራ ነገር የለም። አንድ እውነት ግልጽ ያለ እውነት ልንገራችሁ። ሌላውን ነገር ተውት። ይሄ ምድር ላይ ያለውን ተውት። እናንተ ያላያችሁትን ተውት። በሚዲያ ላይ እዚህ ሚዲያ ላይ ማለት ነው እንግዲህ ካወቃችሁን ጀምሮ እንዲሁ እንደዛቱ ነው አይደል? እንዲሁ እንደዛቱ ሁሌ አይደል? እናሳስርሻለን፣ ነገ ትያዛለች፣ ከነገ ወዲያ ትያዛለች፣
የዛሬ 15 ቀን ትያዛለሽ፣ ኮንታክት ያደርጉሻል፣ ኮኔክት ያደርጉሻል የሚሉት ግን ይመጣል። እናንተ ሞራል ሲኖራችሁ፣ እናንተ ልብ ሲኖራችሁ ብቻ ነው ሁሉም ነገር። አንድ እውነት የምነግራችሁ ነገር ህገ ወጥ ካልሆናችሁ፣ የአገሪቷ ህግ የሚከለክለውን ነገር ካላደረጋችሁ፣ የምትኖሩበትን አገር ካከበራችሁ፣ መንግስቱን ካከበራችሁ፣ ህዝቡን ካከበራችሁ፣ ህጉን ካከበራችሁ ማንም ቀና ብሎ የሚነካችሁ ሰው የለም። ማንም ጭራሽ ግለሰብ ከሴት ጋር የሚቆም መንግስትም ህጉም ከሴት ጎን የሚቆምበት አገር ነው። ስለዚህ መብታችሁን ለመጠየቅ ግዴታችሁን ተወጡ። ከዛ ውጪ አትፍሩ። እንደኔ ተዛተበታል። አሁን ቅርብ ጊዜ እንኳን አላያችሁም። አሁን በቅርብ እንኳን ማንክ ምንድነው ከየትነክ ወዴትነክ ነው የምለው። እኔ አይኔን እያጉረጠረጥኩኝ እንዲህ እያልኩ እየመጣሁ ለምን እምኖርበትን አገር አምነዋለሁ። ይሄ ጃስ ፑሽ በቃ እኔ እኮ ጋይዝ ያስቁኛል፣ ጌታን ያስቁኛል። እንደው ታስቁኛለሁት፣ አጠቃላይ ታስቁኛለሁት። እንዲሁ እንደፎከራችሁ አላችሁ። ካሁን በፊት ጉቶ ምን አለ? ነገ ጠዋት ትያዛለች። እኔ ጠዋት መጥቼ ቀጠቀጥኩክ። እንኳን ልያዝ በጠዋት